የፋኖ ኃይሎች የጋራ ድርጅት መመስረታቸውን አበሰሩ። በጎንደር ቋራ ቀናትን የወሰደ ውይይት በማድረግ የአማራ ፋኖ ብሔራዊ ኃይል የተሰኘ አንድ ድርጅት ይፋ አድርገናል ብለዋል። ይህንን አስመልክቶም የደስታ መግለጫ ከተለያዩ የክልሉ አካባቢዎች እየተሰጠ ነው። በዝርዝር ተሰሙታላችሁ። በእውቅና ጉዳይ ብዙ ውዝግብ ውስጥ የከረመው ህወሓት ከፓርቲነቴ ተሰርዣለሁ፣ ምንም አዲስ ነገር የለም፣ ነገሩ የቆየ ነው፣ አሁን ሁላችንንም አሸናፊ የሚያደርገንን ሐሳብ እንፈልግ ሲልም ለፌዴራሉ መንግስትና ለዓለም አቀፉ ማህበረሰብ የተማጽኖ ጥሪውን አቅርቧል። ህወሓት ይህንን ያለው ባወጣው አፋጣኝ መግለጫ ነው። በዚህ ጉዳይ ላይም ዝርዝር መረጃ ይዘናል፣ የምትሰሙት ይሆናል። አደገኛ ጦርነት እየመጣ ነው፣ አስተውሉ፣ ተጠንቀቁ፣ ከሆነ በኋላ መነጋገር ትርጉም የለውም፣ ይህ ጦርነት እንዳይከሰት አስቀድማችሁ ታገሉ በሚል የፋኖና የኤርትራ መንግስት ስም ተነስቷል። ከፋኖ ጋር አደገኛ ግንኙነትም ተፈጥሯል በሚል ጠበቅ ያለ መግለጫም ወጥቷል። ዝርዝር መረጃውን ተሰሙታላችሁ። አይጥና ድመት የነበሩት ጉምቱ ፖለቲከኞች ጀዋር መሐመድና ታዬ ደንዳ በአንድ ግንባር መጡ። የቀድሞ የብልጽግና ሹም ታዬ ደንዳና የኦፌኮ ዋና ሰው ጀዋር መሐመድ የተጣመሩበት አጀንዳ 4 ኪሎን እንደ ሰፌድ ቆሎ እያንገረገበው መሆኑ ተነግሯል። አብይ በድንገት ለቁርጥ ቀን መከታቸው መደወላቸውም ተሰምቷል። በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን። በመላ ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የፋኖ ኃይሎች የጋራ ድርጅት መመስረታቸውን አሳወቁ። በጎንደር ቋራ ቀናትን የወሰደ ውይይት በማድረግ የአማራ ፋኖ ናሽናል ፎርስ የተሰኘ ድርጅት ይፋ አድርገናል ብለዋል። የኢትዮጵያ ሉዓላዊነትና ከማንነትና ወሰን ጋር በተያያዘ ያላቸውን አቋምም ገልጸዋል። የፋኖ ኃይሎች በአማራ ክልል በሚያደርጉት እንቅስቃሴ በአባሎቻቸው ድርድርን በሞከሩና በደጋፊዎቻቸው በሚፋለማቸው የብልጽግናው አገዛዝ በኩል ጭምር ተደጋግሞ እንደ ድክመት ከሚነሱ ጉዳዮች ውስጥ ወጥ አደረጃጀት የሌላቸው ናቸው የሚለው ይጠቀሳል። ምንም እንኳን አሁንም ሁሉንም በክልሉ ነፍጥ ያነሱ ኃይሎችን ያካተተ እንዳልሆነ የተገለጸ ቢሆንም ነገር ግን በጎንደር፣ በጎጃም፣ በሰሜን ሸዋና ወሎ ቀጠናዎች የሚንቀሳቀሱ የፋኖ አደረጃጀቶች አንድ ድርጅት መፍጠራቸውን ይፋ አድርገዋል። በአርበኛ ዘመነ ካሴ፣ በሀብቴ ወልዴ፣ በምሬ ወዳጆና በደሳለኝ ሲያስብ ሸዋ የሚመሩት የአራቱ ቀጠና የፋኖ ኃይሎች ናቸው አንድ ድርጅት መፍጠራቸውን ያስታወቁት። የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ስያሜም ሰጠውታል። በጎንደር ቋራ የተደረገው የድርጅቱ መስራች ስብሰባም 13 አባላት ያሉት ማዕከላዊ ኮሚቴ የተመረጠበት ነውም ብለዋል። ድርጅቱ አቋሙን ካሳወቀባቸው ጉዳዮች ውስጥ የሉዓላዊነትና የማንነትና ወሰን ጥያቄ ጋር የተገናኙት ጉዳዮችም ተመላክተዋል። በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም አለን ያሉ ሲሆን የአማራ ሕልውና የሚረጋገጠውም ከሌሎች የኢትዮጵያ ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድ አገዛዝን በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ እናምናለን ሲሉም ገልጸዋል። ድርጅታችን እንደ ወልቃይት፣ ጠለምትና ራያን ጨምሮ በሁሉም የሀገሪቱ አካባቢዎች ያሉ የወሰን የማንነትና ራስን በራስ የማስተዳደር ጥያቄዎች ምላሽን እንዲያገኙ የሚሰራ ነው ሲልም ያክላል። የፋኖ ኃይሎች አዲሱ አደረጃጀት ለዲያስፖራውና የሚዲያ ባለሙያዎች፣ ለብልጽግና ካድሬዎች፣ የሰራዊቱ መኮንኖችና ወታደሮችም ጥሪ አቀርበዋል። ለኢትዮጵያውያን በሚል ባቀረቡት ጥሪ የአማራ ሕዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያ
በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖቻችን መኖራቸውም የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን ብለዋል። ሌሎች የፋኖ አደረጃጀቶችም ወደዚህ ድርጅት እንዲቀላቀሉ በመጠየቅ ከፋኖ ጋር አደገኛ ግንኙነት ተፈጥሯል ሲሉ እነጌታቸው ረዳ መግለጫ ወጡ። በአዲስ ፓርቲ ምስረታ ላይ ካለው የህወሓት ማዕከላዊ ኮሚቴ የተሰጠ መግለጫ በሚል በአቶ ጌታቸው ረዳ ህወሓት በኩል ማምሻውን አንድ መግለጫ ተለቋል። ይኸው መግለጫም አደገኛ ግንኙነቶች እየተፈጠሩ ነው፣ ይህም ትግራይን ለሌላ አዲስና አውዳሚ ጦርነት የሚዳርግ ነው ሲልም አስጠንቅቋል። መግለጫው በትግራይ አሁን ስልጣን ላይ ያለውን ኃይል ተጠያቂ በማድረግ በስም ባይጠቅስም ቡድኑ በሚል የነ ዶክተር ደብረጽዮንን ህወሓት ከፋኖና ከሻቢያ ጋር እየሰራ ነው ሲልም ክሱን አሰምቷል። ግንኙነቱንም አደገኛና ትግራይን ለጥፋት የሚዳርግ ነው ብሎታል። በዚህ ዘለግ ባለ መግለጫ በርካታ ጉዳዮችን ያነሳው ይኸው የአቶ ጌታቸው ህወሓት አዲሱን ፓርቲ በይፋ መስርቶ እስካልተንቀሳቀሰ ድረስ በህወሓት ማዕከላዊ ኮሚቴነቱ የቀጠለ መሆኑን የሚያመለክት መግለጫ ሆኖ ታይቷል። አደገኛ የጦርነት ድግስ እየተፈጠረ ነው ሲል አጥብቆ ያስጠነቀቀው ይኸው መግለጫ በዚሁ ግንኙነት ውስጥም የፋኖና የኤርትራን መንግስት አጥብቆ አንስቷል። ለወቀሳውም ምክንያቶቼ ናቸው ያላቸውን ነጥቦች አስቀምጧል። ይህንኑ ግንኙነት የትግራይ ህዝብ የሚያውቀው ነው ያለው የአቶ ጌታቸው ረዳ መግለጫ ከሻቢያ ወይም ከፋኖ ጋር የተጀመረው ግንኙነት ለጥፋት እንጂ ሰላምና ልማት አይደለም ሲልም አስጠንቅቋል። ከሻቢያ ጋር የተጀመረው ግንኙነት በከፍተኛ አመራሮች ደረጃ ነው ሲል ያተተው መግለጫው በእኛ እምነት ትግራይ ትርጉምና ዓላማው ከማይታወቅ ከማንኛውም የውጭም ሆነ የውስጥ ኃይል ጋር ጦርነት ውስጥ መግባት የለባትም ብሏል። መግለጫው ከኤርትራም ሆነ ከአማራ ጋር መታረቅ የተቀደሰ ሐሳብ ነው ካለ በኋላ አክሎም ይህንን ስንል ግን በሻቢያና ፋኖ የተፈጸመ የዘር ማጥፋት ወንጀል ሊዘነጋና ሊተው በሚገባው መልኩ ግን መሆን የለበትም ሲልም አክሏል። ይኸው መግለጫም በዚህም የትግራይ ህዝብ ወደ ሌላ ጦርነት የሚገባበት አደገኛ አካሄድ እየተፈጠረ ነው ያለ ሲሆን በእርቅና በሰላም ስም ሌላ ጦርነት መክፈት በፍጹም ተቀባይነት የሌለውና ትክክልም ያልሆነ አካሄድ ነው ሲልም አስታውቋል። አክሎም እኛ ትግራያውያንና የትግራይ ወዳጆች አሁን ወሳኝ ጊዜ ላይ እንገኛለን። ነገሩ መጨረሻ ላይ ሲከሰት መነጋገሩ ትርጉም የለውም። አሁን ያለው ሁኔታ የትግራይ ሁኔታን ቤት አልባ የሚያደርግ ብቻ ሳይሆን እንደ ህዝብ የሚያጠፋን ነው። በመሆኑም እየመጣ ያለውን አደገኛ የጦርነት ድግስ በመረዳት አስቀድማችሁ እንድትታገሉት እናሳስባለን ሲልም የአቶ ጌታቸው ህወሓት ጥሪውን ያስተላለፈበት ሁኔታ ታይቷል። በሌላ መረጃ አይጥና ድመት የነበሩት ጉምቱ ፖለቲከኞች በአንድ ግንባር መጡ። የቀድሞ የብልጽግና ሹም ታዬ ደንዳና የኦፌኮ ሁለተኛ ሰው ጀዋር መሐመድ የተጣመሩበት አጀንዳ 4 ኪሎን እንደ ሰፌድ ቆሎ እያንገረገበው መሆኑ ሲነገር አብይ በድንገት ለቁርጥ ቀን መከታቸው መደወላቸው ተሰምቷል። ከባድ ማዕበል አስከትለው በይፋ እየመጡ ነው የሚለው መረር ቆምጨጭ ያለ መልእክት ሳይታሰብ ወደ 4 ኪሎ ቤተ መንግስት መድረሱን ተከትሎ በሚኒሊክ ቤተ መንግስት ግቢ ውስጥ ሽር ጉዱ ስለመጧጧፉ እየተነገረ ባለበት ወቅት ደግሞ ፊልድ ማርሻል ብርሃኑ ጁላ ደጁም አጥሩም በጥንቃቄ ይጠበቅ ሲሉ ለሪፐብሊካን ጋርድ እገዛ የሚያደርግ ልዩ ኮማንዶ ማሰማራታቸው ተሰምቷል። ሰሞነኛው የጤና ባለሙያዎች የተጠናከረ ተቃውሞና የሥራ ማቆም አድማ ማድረግ የተቆረጠው ቀን መቃረቡን ተከትሎ በ4 ኪሎ መንደር ከባድ ጭንቀት መፍጠሩ እየተነገረ ባለበት ወቅት መንግስት ጉዳዩን በቀናነት ተመልክቶ ተገቢ ምላሽ ከመስጠት ይልቅ ነገርየውን ከአመጽና ከመንግስት ግልበጣ ሴራ ጋር በማስተሳሰር ከተቻለ አድማውን ለመጥለፍ ካልተቻለ ደግሞ ጉዳዩን ከአመጽ እንቅስቃሴ ጋር አዳብሎ የኃይል እርምጃ ለመውሰድ የሚያስችለውን ውይይት እያደረገ መሆኑ ሲነገር ሁለቱ ጉምቱ ፖለቲከኞች ጉዳያችን ነው ብለው ከፊት መሰለፋቸው ግን ነገሮችን አክብደውበታል ነው የተባለው። በዚህ መሃል ታዲያ የነገሩ አመጣጥ አስፈርቶኛል ያለውና ከዚህ በፊት እሳትና ጭድ በመሆን የሚታወቁት ጀዋር መሐመድና ታዬ ደንዳ
እንዲህ እንደ ኳየር ሙዚቃ ተናበውና ተግባብተው በጋራ የመምጣታቸው ነገር እንቅልፍ የነሳው የአብይ አህመድ አስተዳደር በዲጂታል ሰራዊቱ በኩል ሁለቱ ፖለቲከኞች ላይ ያነጣጠሩ ክሶችን በስፋት እንዲያሰራጭ እያደረገ ስለመሆኑ ማህበራዊ ሚዲያው ላይ በስፋት መመልከት የሚቻል ሲሆን ታዬ ደንዳ ለዚህ ክስና በቀጥታ ለጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ የቤተ መንግስቱን በር ያንኳኳ ነው መባሉ እያነጋገረ ነው። ፖለቲከኛው ስለ ቀድሞ አለቃቸው አብይ አህመድ የውስጥ አዋቂ መረጃዎችን ያጋሩ ሲሆን ፊልድ ማርሻሉና የጸጥታ ኃላፊዎቹ ደግሞ እንቅስቃሴ መጀመራቸውን የተሰማው ከቀናት በፊት የሐኪሞቹን ጥያቄ የኛ ጥያቄ ነው ብለው ጉዳዩን በጥብቅ እየተከታተሉና መንግስት ላይ ጫና እየፈጠሩ ከሚገኙት ተጠቃሽ የፖለቲካ ሰዎች መካከል ደግሞ የቀድሞው የሰላም ሚኒስትር ደኤታና የብልጽግና ሹመኛ ታዬ ደንዳና የተቃዋሚው ኦፌኮ ምክትል ፕሬዝዳንት ጀዋር መሐመድ ግንባር ቀደሞቹ ናቸው። በሌላ መረጃ ህወሓት ከፓርቲነት ተሰርዣለሁ ሲል ባወጣው መግለጫ አስታወቀ። ምሽቱን ባወጣው መግለጫው ህወሓት ከፓርቲነቴ ከተሰረዝኩም ቆይቻለሁ ሲል በዚሁ መግለጫው አስታውቋል። ይልቁንም ሁላችንንም አሸናፊ የሚያደርገንን መፍትሄ እናፈላልግ ሲልም ህወሓት በዚሁ የምሽቱ መግለጫው ተማጽኖ አቅርቧል። በብሔራዊ ምርጫ ቦርድ በኩል እንደ አዲስ ፓርቲ ተመዝገብ በሚል ያካል ሆነ ግን ህጋዊ ሰውነቱን እንደሚያጣ የተገለጸው ህወሓት በዚሁ መግለጫውም ከፓርቲነት ተሰርዣለሁ ሲል አስታውቋል። የተሰረዘውን ህጋዊ ዕውቅናዬን ለመመለስ የሚያስችል የህግ ማሻሻያ ሐሳብ እንዳቀርብ ተጠይቄ ያቀረብኩት ረቂቅ ሐሳብ ተግባራዊ ሊሆን አልቻለም ያለው ህወሓት በዚሁ መግለጫው አክሎም ድርጅታችን ህወሓት ገና የሚሰረዝ ሳይሆን ከጥር ወር 2013 ዓ.ም ተሰርዟል ከተባለበት ቀን ጀምሮ ይህ መግለጫ እስከወጣበት ቀን ድረስ እንደተሰረዘ ነው ሲልም አስታውቋል። ህወሓት በዚህ መግለጫው አክሎም ምናልባት የኢትዮጵያ ብሔራዊ ምርጫ ቦርድ ድርጅታችን ህወሓት በወቅቱ ያልተቀበለው በነሐሴ 3 ቀን 2016 ዓ.ም ሰጥቻችኋለሁ ያለውን ሰርተፊኬት እሰርዛለሁ እያለ ሊሆን ይችላል ያለ ሲሆን አክሎም ካልሆነ ነባሩን ህጋዊ ዕውቅና ሰርተፊኬት ሳይመልስ እሰርዛለሁ ማለት ትርጉም አልባ ነው። በመሆኑም ምርጫ ቦርድ ሊያስተዳድረን የሚችለው በጠየቅነውና መብታችን የሆነውን ዕውቅናችንን ሲሰጥ ብቻ ነው ሲል ማብራሪያውን ሰጥቷል። ህወሓት በዚህ መግለጫው ፓርቲነቴ የተሰረዘው በዛው በጦርነቱ ወቅት ነው፣ አሁን ትሰረዛለህ የመባሉ ጉዳይ ትርጉም የለውም። ሆኖም ከፌዴራሉ መንግስት ጋር ፕሪቶሪያ ላይ የሰላም ስምምነትን ስንፈራረም እኔም ለፌዴራሉ መንግስት እንደዚሁም የፌዴራሉ መንግስትም ቢሆን ለኔ ዕውቅናን የሰጠኝ በመሆኑ ከዚህ በኋላ በዕውቅና ጉዳይ ምርጫ ቦርድ አያገባውም በማለት ነው የተከራከረው። ከዚህ በመነሳትም የፌዴራሉ ህዝብ ተወካዮች ምክር ቤት ስምምነቱን ተከትሎ የህወሓት የአሸባሪነትን ፍረጃ አንስቷል። ሆኖም ግን ስምምነቱ ከተፈረመ በኋላ የተሰረዘውን የህወሓት ነባሩን ህጋዊ ሰውነት ለመመለስ ወይም ስረዛውን ለማንሳት በተደረገውና እየተደረገ ባለው ጥረት የኢትዮጵያ ብሔራዊ ምርጫ ቦርድ ለፕሪቶሪያው ስምምነት ዕውቅና ካለመስጠት በመነሳት በህግ ሽፋን መተማመንን የሚሸረሽር ፖለቲካዊ አቋሙን ቀጥሎበታል ሲል ነው የወቀሰው። ባጭሩ ለድርጅታችን ህወሓት ዕውቅና ነፍጎ ነባሩን ህጋዊ የዕውቅና ሰርተፊኬት አለመመለስ በዋነኝነት የፌዴሪ መንግስት ሊያጤነው ይገባል ያለው ህወሓት ስለዚህ የፌዴሪ መንግስት ምርጫ ቦርድ የምዝገባ ህግን ጥላ መከታ አድርጎ እየሄደበት ያለውን የፖለቲካ ጨዋታ ትቶ ቅንነት በተሞላበት መንገድ ነባሩን የዕውቅና ሰርተፊኬት ለድርጅታችን ህወሓት ሰጥቶ የፕሪቶሪያውን ስምምነት ወደ ተሟላ ትግበራ ቢሻገር የምንጠቀመው ሁላችንንም ነን ሲል አክሏል። በአጠቃላይ ምርጫ ቦርድ እኔ ያልኩትን ብቻ ስሙ፣ ጉባኤ እንደገና አካሂዱ፣ ካልሆነ እሰርዛችኋለሁ የሚለው ዛቻ አዘል ተደጋጋሚ መግለጫ ለማንም አይጠቅምም ሲል ወቀሳውን ሰንዝሯል። ህወሓት በዚሁ መግለጫውም ወደ ህጋዊ ፓርቲነት እንድመለስ የተቻላችሁን ሁሉ ማድረግ ይገባችኋል በማለት ጥሪ ያቀረበላቸው አካላትም አሉ። በሌላ መረጃ የመጠቀሚያ ጊዜው አልፎበት ወደ ሀገር እንዳይገባ ታግዶ የነበረ የቱርክ የስንዴ ዱቄት በቅርቡ በድብቅ በገፍ እየገባ ነው። የንግድና ቀጠናዊ ትስስር ሚኒስቴር 2 ጊዜ ወደ ሀገር ውስጥ እንዳይገባ አግዶት የነበረ ቱርክ የተመረተ የስንዴ ዱቄት በድብቅ በድጋሚ እንዲገባ እየተደረገ መሆኑን ሚዲያችን ያደረገው ክትትል ያሳያል። ሚያዝያ 3 2017 ዓ.ም 210 ሜትሪክ ቶን እንዲሁም ታህሳስ 10 2017 ዓ.ም 40 ሜትሪክ ቶን በሚኒስቴር መስሪያ ቤቱ
ወደ ሀገር ውስጥ እንዳይገባ የታገደበትን ደብዳቤ ሚዲያችን የተመለከተ ሲሆን የድሬዳዋ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ተስፋዬ ሀድጉ ፈርመውበታል። ለጉምሩክ የተጻፈው ይህ ደብዳቤ በመርከቦ ደራር አላሌ ተመዝግቦና ተጭኖ የመጣው ይህ ዱቄት በምርቱ ላይ በተደረገ ፍተሻ የኢትዮጵያን አስገዳጅ ደረጃ ያላሟላ ስለሆነ ወደ ሀገር ውስጥ እንዳይገባ የሚል ሲሆን ጉምሩክ አፈጻጸሙ ላይ ክትትል እንዲያደርግ ይጠይቃል። ሚዲያችን የተመለከታቸው ምስሎች እንደሚያሳዩት እነዚህ የስንዴ ዱቄት ከረጢቶች ከወራት በፊት የመጠቀሚያ ጊዜያቸው አልፎበታል። ስለዚህ እንዲህ አይነት ምርቶች ወደ ሀገር ውስጥ ሲገቡ የመጠቀሚያ ጊዜያቸው ቢያንስ 6 ወር የሚቀረው መሆን አለበት የሚለውን አሰራር አያሟላም። ያደረግነው ክትትል እንደሚያሳየው ዱቄቱ ከወራት በፊት እንዲመለስ ቢደረግም አሁን ላይ ከጅቡቲ በድጋሜ እየተጫነና የጉምሩክን አሰራር በማስቀረት በህገወጥ መልኩ ወደ ሀገር ውስጥ እየገባ ነው። አሁን ድረስ ይህንን ዱቄት የጫኑ መኪናዎች ስንዴውን እያጓጓዙ ነው። ለዚህ ስራ ደዋሌ ላይ ያሉ ተሳቢ መኪኖች አሉ ያሉን አንድ ስማቸው እንዳይጠቀስ የጠየቁ ምንጫችን ድርጊቱ የህዝብ ጤና ላይ ከፍተኛ ጉዳት እንዳያስከትል የሚመለከተው አካል ክትትል እንዲያደርግ ጠቁመዋል። ስንዴውን እያስገባ ያለው ድሬዳዋ መቀመጫውን ያደረገ በጫት ንግድ የሚታወቅና በአዳማ የአልፋ ዱቄት ፋብሪካ ባለቤት የሆነ ግለሰብ መሆኑን ምንጮቻችን ጠቁመዋል። በመጨረሻም የሕክምና ባለሙያዎችን ጥያቄ ተከትሎ የመምህራንና ሌሎችም ሰራተኞች ጥያቄ እንደ እሳት ሊዛመት ይችላል ተባለ። ሁሉም ዜጋ የሐኪሞችን ጥያቄ እንዲደግፍም ጥሪ ቀርቧል። መንግስት የእነዚህን ባለሙያዎች ጥያቄ በኃይል ለመፍታት በሚጥርበት በዚህ ወቅት ሌሎች ሰራተኞችም ተመሳሳይ ጥያቄያቸውን አንስተው እንዲነሱ ሊያደርግ ይችላል የሚል ስጋትም አሳድሯል። በሌላ በኩል የሕክምና ባለሙያዎች በመጪዎቹ ሳምንታት የሚያካሂዱትን የሥራ ማቆም አድማ በማስመልከት ያፈጻጸሙን ዝርዝር ይፋ አድርገዋል። በሕክምና ባለሙያዎቹ ጥያቄ ላይ መግለጫ ያወጣው ኢሃፓም ይህንን ተገቢ ጥያቄ አለመመለስ የሁሉንም ዜጋ ጤና አደጋ ላይ መጣል ነው ሲል አዎንታዊ ምላሽ እንዲሰጣቸው ጠይቋል። አገዛዙ በተመሳሳይ መንገድ ጥያቄ አንስተው የነበሩ መምህራንን በጉልበት እንዳፈነ ያስታወሰው ኢሃፓ አሁንም የሕክምና ባለሙያዎች ጥያቄን በለመደው መንገድ ለመፍታት እንዳይጥር መክሯል። የሀገሪቱ አብዛኛው ዜጋ መሰረታዊ የሚባሉትን ፍላጎቶች ለማሟላት አቅም አጥቷል ያለው ፓርቲውም የሕክምና ባለሙያዎቹ ድምጻቸውን ለማሰማት ያስገደዳቸው ጉዳይ የአብዛኛው ኢትዮጵያዊ በተለይም የመምህራኑ የመንግስት ሰራተኞችና የመሰል የህብረተሰብ ክፍሎች አጀንዳ መሆኑንም አንስቷል። ዜጎች የሚያነሱትን ሰላማዊ ጥያቄ በአግባቡና ፈጥኖ መመለስ የመንግስት ግዴታ መሆኑን ያነሳው ኢሃፓ ገዢ መደቦች ያላቸውን የገዢውን ፓርቲ ሰቦችን ቀሪውን ዜጋ እንደ አገልጋያቸው ሊመለከቱት እንደማይገባ መክሯል። የሕክምና ባለሙያዎችን ጥያቄም የመምህራኑም ሆነ የቀሪ ሰራተኞች ጥያቄ የተዳፈነ እሳት ነውና ሊምቦገቦግና እንደ ሰደድ እሳት ሊያዛምተው ይችላልም ብሏል። ማህበራዊ ሰላምን ለማምጣት ባይቻል እንኳን አገዛዙ እነዚህን ጥያቄዎች ያነሱ አካላትን ለማፈን እንዳይሞክር ያለ ሲሆን ሁሉም ዜጋ ያለምንም ማወላወል ለሕክምና ባለሙያዎች ያልተሸራረፈ ወገንተኝነቱን ሊያሳይ ይገባል ሲልም ጥሪ አቅርበዋል። በሌላ በኩል የኢትዮጵያ የጤና ባለሙያዎች ንቅናቄ የመጨረሻ ያለውን ውሳኔ ባሳወቀበት መግለጫው ጥያቄ ያነሱ ባለሙያዎችን ለማፈን ሙከራ እየተደረገ ነው ያለ ሲሆን ማስፈራራት፣ ማገትና ማሰር መጀመሩንም ገልጿል። በስራ ማቆም አድማው ለሚፈጠረው ሀገራዊ ቀውስ ኃላፊነቱን የሚወስደው የጤና ሚኒስቴርና መሰል መንግስታዊ ተቋማት ናቸውም ብሏል። ያቀረብናቸውን ጥያቄዎች ለመመለስ በ3 ቀናት ውስጥ ሚኒስቴሩ ምላሽ የሚሰጥ ከሆነና ጥያቄዎችን ለመመለስ ቀነ ገደብ ካሳወቁን በማህበራችን በኩል ለመደራደር ዝግጁ ነንም ብሏል። የሚሰጠንን ምላሽ መሰረት አድርገንም እንደ ምላሹ አጥጋቢነት የሥራ ማቆም አድማውን በከፊል ወይም በሙሉ እናነሳለን ብሏል። ይህንን ጥያቄያችንን አዳፍኖ ለሚፈጠረው ክፍተት በአዲስ ቅጥር ለመሙላት የሚደረግ እንቅስቃሴ የሚኖር ከሆነ ያለምንም ቅድመ ሁኔታ ወደ ሙሉ አድማ እንገባለን ሲልም አስጠንቅቋል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ኢትዮስ ሚዲያ ከቆይታ በኋላ ሌሎች መረጃዎችን ይዞ ይጠብቃችኋል። እስከዛው ሰላም።